እርፍ ገና ላልተወለደ ልጅ ብሩክ እኔንም ልጄንም የመንከባከብ ግዴታ አለበት፣ ካልሆነ አሳስረዋለሁ ብላ እንግዲህ የመጥሪያ ወረቀት ይዛለት መጣለች። እንግዲህ ብሩክን ማግኘት ስላልቻለች ሀይሚን በደካማ ጎኗ እየተጫወተችባት እየቀለደችባት አጣብቂኝ ሁኔታ ውስጥ እየከተተቻት ትገኛለች። ሀይሚንም በጣም በከባዱ አስጠንቅቃታለች። በአጭሩ ዛሬ ሀይሚና እዩ በጣም ከባድ የሆነ ነገር ነው ያወሩት የተነጋገሩት። እዩም በቃ ሀይሚን በጣም ንቃታለች። በጣም በቃ እኔ እንጃ በደካማ ጎኗን የመጣች በብሩክ መጨከን እንደማትችል፣ ብሩክን እንደምትወደው፣ በብሩክ እንደማትደራደር፣ የብሩክን መከፋት እንደማትፈልግ በእርግጠኝነት አውቃ አይታ እንግዲህ በደካማ ጎኑ ሀይሚን በደካማ ጎኗ መጣባታለች። በጣም ከባድ ነው። የእውነት ለመናገር እች ልጅ ሆዷ ውስጥ እንኳን ይቅር በለኝ መድኃኔዓለም አባቴ የቃላት አጠቃቀሚ ይቅር በለኝ፣ ግን ሆዷ ውስጥ ውሃውን እንኳን ሊቀር ይችላል ይሄ ልጅ እና ገና ላልተወለደ ልጅ መጠቀሚያ፣ ቂም መወጣጫ፣ በቀል እግዚአብሔርን ነው ብላችሁ በቀል ማሰቢያ አድርገዋለች። እና እኔ እንጃ ቢወለድ ራሱ ምን አይነት አስተሳሰብ ይዞ እንደሚወለድ ይሄ ልጅ ሳስበው በጣም ይገርመኛል። ዛሬ ሀይሚ እጅግ በጣም ልብ የሚነካ ንግግር፣ በቃ ምን አይነት ደግነት ነው! ምን አይነት ልቧ ንጹህ የሆነች ልጅ ናት! ምን አይነት ከምቀኝ እኔ እግዚአብሔርን ነው የምላችሁ በሀይሚ ቦታ ቢሆን አላቅም ምን እንደምወስን፣ ግን በጣም እበሳጭበታለሁ፣ እናደድበታለሁ። በቃ የፈለገ ቢጎዳ የፈለገ ቢታመም የፈለገ ነገር ቢሆን ለትንሽ ጊዜ የራሱ ጉዳይ፣ እኔንስ እንዲያደለ እንዲያሳመመኝ ብዬ ጸጥላለሁ። ሀይሚ ግን እግዚአብሔርን ራሷን ነው የጎዳችው። ብሩክን የሚጎዳ አንዳችን ለቃላት ንግግሯ ለአንደበቷ የሚወጣው ቃላት ራሱ ትጠነቀቃለች። አይገርማችሁም? ለዚህ እኮ ነው በቃ ሀይሚ ንጹህ ናት የምለው። ለዚህ እኮ ነው የምከራከርላት። ለዚህ እኮ ነው የምወዳት። ለዚህ እኮ ነው ማከብራት። ለዚህ እኮ ነው ከፍ ያደረኳት። እግዚአብሔርን ነው ምላችሁ። ምን አይነት ደግነት ነው! ምን አይነት የዋህነት ነው! ምን አይነት ቅን መልካም አስተሳሰብ ነው ያላት! እረ ትለያለሽ፣ ትለይብኛለሽ። እውነትም ጨረቅ የእውነት ብርሃን የሆንሽ ልጅ ነሽ። በዚህ ልክ እንኳን ዋሽቶሽ፣ በዚህ ልክ የክደት ስሜት እየተሰማሽ፣ በዚህ ልክ በጣም ብዙ ያሰብሽው ነገር ሁሉ ብትንትን ወጦብሽ፣ ግን ለሱ ነው እያሰብሽ ያለሽ። አሁን ራሱ ለእዩ ራሱ በጣም እያሰብሽላት ነበር። ምናልባትም ተታላ ይሆናል። ምናልባትም ወንድ ልጅ በሚያየው ነገር በሚያደርገው ነገር ይታለላል። ሴት ልጅ ደግሞ በቃላቶች ትታለላለች። ብሩክ ብዙ ነገር ብሏት ሊሆን ይችላል፣ ወይም ደግሞ ተታላ ሊሆን ይችላል ብላ በቃ አላቅም። በጣም ራርታላት ነበር። በጣም አስባላት ተጨንቃ ነበር። እንደ አንድ ሴት እኔም ሴት ነኝ ብላ አልጨከነችባትም። የራስሽ ጉዳይ ገደል ግቢ ማለትም ትችል ነበር። ሀይሚ ግን ያንን አላደረገችም። እኔም ሴት ነኝ ነገ ምን እንደሚያጋጥመኝ አላውቅም ብላ ልትረዳት ነበር ያሰበችው። እዩ ግን በጣም አመፀኛ፣ በጣም በቀለኛ፣ በጣም አስመሳይ ሴት ነች። እግዚአብሔርን ነው ምላችሁ። ገና ላልተወለደ ልጅ እኔ ይቅር በለኝ። በዚህ ልክ ምን አይነት ነውር ነው ማለት? ፈልገሽ ቀሚስሽን ገልበሽ ለሰጠሽ ዛሬ ላይ መጠሽ ብሩክን አሳሰራለሁ። በምን ጥፋቱ ነው? በምን በደሉ ነው? ሲጀመር አንቺንም ለመረዳት እየሞከረ ነበረ። ምንም መብት የለሽም። በየትኛው በኩል በየትኛው ህግ ልታሳሰሪው እንደምትችይ እናያለን። እስኪ ግን ይህንን ሀሳብ ያመጣሽው ሀይሚ እንዳትፈሪያት። ምንም አታመጣም። የእውነቴን ነው የምልሽ፣ ምንም አታመጣም። እውነት ካለው እውነቱ ይወጣል። እውነትም ባይኖረውም ይሄ ልጅ የእሱ እንኳን ቢሆን የመታሰር ግዴታ የለበትም፣ ወይም ደግሞ እሷ የማሳሰር መብት የላትም። ሲጀመር እሷን አንተ ተንከባከበኝ ምናምን ገና 80 ላልተስ ቆይ አላገባትም እኮ ሚስቱ አይደለች። ሀብት ንብረቷን ቀምቶ አልሄደ፣ አልዋሻት፣ አልከዳት። በቃ አላቅም አለ። እዛም እዚህም ጋር ስትተኛ አይቶሽ ሊሆን ይችላል። ይሄኔ የኔ ልጅ አይደለም ብሎ በቃ ይሄኔ ሊከራከርሽ የፈለገው ወይ ደግሞ ሊከራከርሽ የቻለው ምናልባትም ብዙ ወንድ ጋር ስትጋደሚ አይቶ ሰምቶ ሊሆን ይችላል። አለቀ። እና አንቺ በጸባይ ሁሉን ነገር ማስተካከል መፍታት፣ ተመልካችም እንዲራራልሽ ሀይሚም እየራራችልሽ ነበረ። ብሩክም ለአንቺ በጣም እየተጨነቀ ነበር። እኔ ሁሌ እሷን መስደብ፣ እሷን ማንቋሸሽ፣ እሷን እንዲህ ማለት እንደዛ ማለት አልፈልግም፣ በቃ እውነትም ሊኖራት ይችላል ብላ ሁሉን ነገር ትተው በቃ ልጁ እስኪወለድ ዲኤንኤው እስኪመጣ የእውነቴን ነው የብሩክ ልጅ እንኳን ባይሆን ሀይሚና ብሩክ ከጎኗ የሆኑ ነበር። እግዚአብሔርን ነው ብላችሁ በጣም ለልጁም የሚያስፈልገውን ነገር በቃ የሆነ ተቸግራም ከሆነ የሆነ የሚጎድላት የምጣጣው ነገርም ካለ ሊያግዟት ሊረዷት ፈቃደኛ የሆኑ ነበር። በሰላም ይለያዩ፣ በሰላም ይሸኛኙ ነበር። ግን እች ልጅ ለተመልካችም እጅግ በጣም እየጎረበጠች በጣም እንድትሰደብ እየሆነች ነው ያለችው። እና ሀይሚ ደግሞ የኔ እናት፣ የኔ ቆንጆ፣ የኔ ወርቅ፣ የወርቅ ፍልቃቂ እኮ ነሽ። የእውነቴን ነው የምልሽ። እና በደካማ ጎንሽ መጣችብሽ። ይሄ ነገር አለች የእውነት ሆኖ ከሆነ ለመቀበል ይከብደኛል።
ግን ሰው ሆኖ የማይሳሳት የለም፣ ሊሳሳት ይችላል። እና ምን መወሰን እንዳለብኝ ምን ማድረግ እንዳለብኝ አላቅም። ለጊዜው ዝም ማለት ነው የምፈልገው። ሁሉን ነገር ጊዜ የሚፈታው ይሆናል እና ዲኤንኤው ደግሞ ሲመጣ የሚታይ የሚታወቅ ነገር ይሆናል። እባካችሁ አትፍረዱብኝ እያለች ነው የምትገኘውና ሀይሚዬ ባንቺ የሚፈርዱ ሰዎች በቃ እኔ እንጃ ሰው አይደሉም ብዬ ነው የማስበው፣ ወይ ደግሞ ሴት አይደሉም ብዬ ነው የማስበው። እና ማንም ሊፈርድብሽ አይችልም። ማንም መፍትሄ የለውም። ማንም አፉን ከፍቶ አንቺ እንዲነሽ፣ አንቺ እንደዛ ነሽ፣ እንደዚህ አድርጊ፣ እንደዛ አታድርጊ የሚልሽ ሰው የለም፣ መኖርም የለበትም የለም። ለምን አንቺ ተጎድተሻል፣ አንቺ ተዋሽተሻል፣ አንቺ ብዙ ህመሞችን እያሳለፍሽ ነው፣ ታመሻል፣ እናውቃለን። ብሩክ ከአንቺ በላይ ተጎድቷል በአንቺ ምክንያት። አንቺ ነሽ ደካማ ጎኑ። በነገራችን ላይ አንቺን ማጣት አይፈልግም። እንግዲህ የአንድ ቀን ስህተቱ፣ የአንድ ደቂቃ፣ የአንድ ሰከንድ ስህተቱ ከእሷ ጋር መተኛቱ ምናልባት የሆነ አንቺን ሊያሳጣው ይችላል አይችልም የሚለው ነገር ይሄ አንቺ ውሳኔ ነው። ማንም ሰው ጫና ሊያሳድርብሽ አይችልም፣ ሊያሳድርብሽም አይገባም። ማንንም መስማት የለብሽም። ቁጭ በይ፣ ከራስሽ ጋር አውሪ። ብሩክን መረዳት ባለብሽ መንገድ መረዳት ባለ አሁን ላይ ግን ልቤ ደስ ብሎታል። እግዚአብሔርን ነው የምላችሁ። ለምን ሀይሚዬ ልትረዳው እየሞከረች ነው ያለችው። እኔ ብሆን የማላደርገውን ነገር ሀይሚ ስታደርግ ማየት በጣም በቃ እንድደመም፣ እንድደነቅ፣ እንድገረም አድርጎኛል እና እኔም በህይወቴ ላይ የሆነ ነገር ሀፕን ቢያደርግ የይቅርታ ልብ እንዲኖረኝም እያስተማረች ነው የምትገኘው። ግን ይህንን ነገርም አልፈልግም፣ አምኜ መቀበል አልፈልግም። ይሄ ነገር መሆኑ በቃ እኔ ምቾት አልሰጠኝም፣ ለነገ ህይወቴ ያሳስበኛል፣ ስለዚህ አልቀጥልም አብሬ ብላ ብትወስንም ጥሩ ነው ያደረግሽው። ምክንያቱም ተጎድተሻል፣ ታምተሻል፣ አሞሻል፣ ብዙ ነገር ሆነሻል። በሱ ምክንያት እዩ እየመጣች 10 ጊዜ ስትሰድብሽ ነበር፣ ብዙ ነገር ስታመናጭቅሽ ነበረ። ምንም እደግፍሻለሁ። ግን አሁን ላይ ብሩክን ለመረዳት እያደረግሽ ያለሽው ነገር በጣም ደስ የሚልና የሚበረታታ ነገር ነው። የእውነት ልበቀና ነሽ። እግዚአብሔር አምላክ የልቦናሽን መሻት እንዲሁም ደግሞ ቀና አስተሳሰብሽን አይቶ መልካም ነገር እንዲያደርግልሽ፣ ጥሩ ነገር እንዲሰጥሽ፣ በህይወትሽ በቃ ስኬታማ እንድትሆኝ፣ በህይወትሽ ደስተኛ ኑሮ፣ ደስተኛ ህይወትን እንድትኖሪ ከልቤ ነው የምመኝልሽ። የእውነት በቃ ልበቀና ነሽ። ለበደለሽ ሁሉ ሊገልሽ የመጣን ሰው በቃ የእውነት ለመናገር ፈገግ ብለሽ የምትቀበይ ሰው ነሽ። አሁን እዩ አንቺን ለመበቀል አንቺን ኢቭን እስር ቤት አስገባሻለሁ እያለቻት ነው። የእውነቴን ነው የምላችሁ። ያንን ወረቀት እኔ ብሆን ብጭቅጭቅ አድርጌ መሬት ላይ ነበር የምጥለው፣ ግን ለብሩክ ብዬ ነው አለች። በቃ በሚያሳዝን ሁኔታ ማለት ነው። ለብሩክ ብዬ ነው ይህን ነገር አድርጌ ብሩክ እስር ቤት እንዲገባ አልፈልግም ብላለች። እና ሀይሚ መፍራት የለብሽም እዩን፣ ምንም አታመጣም። ሁሉ ነገር ቪዲዮ ላይ የወጣ ነገር ነው፣ የተቀመጠ ነገር ነው። ልጁ እንኳን የብሩክ እንኳን ቢሆን ማለት ነው አይታሰርም። ለምን ይታሰራል እንዴ? ዲኤንኤ አምጪ ትባላለች እኮ ልጅ የእሱ ልጅ መሆኑን በምን ማረጋገጫሽ ምንድን ነው እኮ ትባላለች። እና ሁሉንም በቃ በተመልካች ተናዳለች። ሀይሚ ስላልን የሆነ ከሷ በላይ ሀይሚን ስላስበለጥን ስላስቀደምን ተበሳጭታለች። በቃ ተናዳለች። ሲጀመር ማን ምን አለሽ አንቺ? ንግግርሽ እንጂ ንግግርሽ ተግባርሽ እንጂ እንድትሰደብ ያደረገሽ ልጅ ማርገዝሽ አይደለም። እኛ እኮ እንደ ሴት እኮ መጀመሪያ ብዙ ሰዎች በህይወታቸው መጠው የእነሱን ህይወት ሊበጠብጡ የገቡ ሰዎች ነበሩ። እንደዛ መስለሽን እኛም አቁም ያልንሽ ብዙ ነገሮችን ተናገርን። ከዛ በኋላ ግን ብሩክም የሆነ ነገር እያለ ሲመጣ በቃ ሚዛናዊ ሆነን አንቺንም ለመረዳት ሴት ነሽ ብለን እኛ ሳይሆን ሀይሚ ራሱ ልትረዳሽ ፈለገች፣ ሞከረች። አንቺ ግን ሀይሚን ስታያት በቃ የሆነ በጣም ትናደጃለሽ፣ ትበሳጫለሽ። እንደሷ ቆንጆ በሆንሽ፣ እንደሷ ልበቀና በሆንሽ፣ እንደሷ አስተሳሰብሽ ጥሩ በሆነ፣ እንደሷ ክብር በኖረሽ፣ በቃ የሴትነት ክብር ቢኖርሽ አንቺም ተፈላጊ ነበርሽ። ለዛም ለዚህም ቀሚስሽን እየገለብሽ በሰጠሽ ክብርሽ ወረደ። ብሩክም አልፈልግሽም ያለሽ ምክንያት ምን እንደሆነም ግልጽ ነው። ምናልባትም እኮ የእውነት ጥሩ ሰው ብትሆኚ፣ መልካም ሰው ብትሆኚ፣ ተወዳጅ ብትሆኚ፣ ክብር ያለሽ ሴት ብትሆኚ፣ ራሽን አስከብረሽ የምትኖሪ ሴት ብትሆኚ ብሩክ የፈለገ ፍቅር ውስጥ ቢሆንም አንቺን ምርጫ አድርጎ ይመጣ ነበር። ፍላጎቱ አንቺ ጋር ይሆን ነበር። እንኳን አርገሰሽለት፣ እንኳን ልጅ አለህ እግዚአብሔር ስጦታ በቃ ሰጥቶናል ብለሽው ይቅርና ዝም ብሎ ይመጣ ነበር። ግን አንቺን ትቶ ሀይሚ ጋር ሄደው እኮ አንቺ ጋር ያጣው ነገር ስላለ ነው። በቃ አንቺን ስላልፈለገች ነው። በግድ እኔ ጋር ኑር፣ በግድ እኔን ተንከባከበኝ፣ በግድ ገና ልጁ መች ተወለደ፣ እኔና ልጄን የመከባከብ ግዴታ አለበት አላለችም። ማን አርግዥ ብሎች ነው? ሲጀመር ተመካከራችሁ ነው እንዲያረገዛችሁት? መች አወቀ እሱ? እንኳን ማርገዝሽን እንኳን አይደለም ማርገዝሽን ማለት ነው አብሮሽ መተኛቱን እንኳን የማያስታውስ እኮ ነው ብሩክ። እና
ሀይሚዬ በጣም ግራ ገብቷታል። ብሩክንም ለመረዳት እየሞከረች ነው። የነገ ህይወቴስ ብላ የምታስበው ነገር አለ። ተመልካች እዚህ ጋር የሚጠብቀው ነገር አለ። ሀይሚና ብሩክ ሆነው ደርሰው እሱ ነገር እያስጨነቃት ነው። ሁለተኛ ነገር ደግሞ የእዩ ነገር እያስተሳሰባት ነው። በቃ ብሩክ ያለበት ሁኔታም በጣም አስቸጋሪ ነው። እሱም እያስጨነቃት ነው። እና እች ልጅ አእምሮዋ ተበጣ በቃ ውስብስብ ምን አይነት እኔ እንጃ አላቅም። በዚህ መንገድ ባታልፊ፣ እንደዚህ አይነት ችግር ውስጥ እንደዚህ አይነት መከራ ውስጥ ባትገቢ፣ እንደዚህ አይነት ፈተና ውስጥ ባትገቢ ሁላችንም ምኞታችን ነበረ። ግን ደግሞ ሆኗል። እግዚአብሔር የሚወደውን ሰው ነው የሚፈትነው። ሀይሚዬ ጀግና ሆነሽ ጠንካራ ሆነሽ በመልካምነት ታሸንፊያታለሽ። እሷ ቂም በቀል ውሸት ነው ይዛ የመጣችው። አሁን ላይ በቃ ሁሉ ነገሯ በቃ ምንም የማይመስል ነገር ነው። እች ልጅ እውነት ቢኖራት ኑሮ እግዚአብሔርን እንደ ሀይሚ በቃ በየዋህነት ንግግሯ ራሱ እንዴት ነው የሚዘጋው? ምንድን ነው? ማን ነው እንደዚህ የልብ ልብ የሰጣት? ማን ነው አይዞሽ ያላት? ማን ነው ከጀርባ ያለው ሰው? የእውነቴን ነው የምላችሁና እኔ አላቅም። ምን ታስባላችሁ? ብሩክ ሊታሰር ይችላል ወይስ ደግሞ እንዲሁ አውርታ ትቀራለች? ብሩክ እንዳልታሰር ብሎ እሷ ጋር መሆናል። እኔ አሁን ጥፋት አሁን ይውላችሁ ብሩክ ከዚህ በፊት ላደረገው ነገር ሀይሚ ምናልባትም ብላለች፣ አብረን ተጋብተን ጥሩ ህይወት እየኖርን የመጀመሪያ ልጁን ባልሰጠውም ሁለተኛ ልጁን አድርጌ ልሰጠው እችላለሁ። ተጋብተን አብረን ልንኖር እንችላለን። ረዥም ጉዞ ረዥም ኑሮን ልንኖር እንችላለን ብላለች። ግን እሱ እግዚአብሔር ይፈቀድልኝ ይህንን ከባድ የሆነ ነገር ተሸክሜ እንዳልፍ። ጸሎት ትልቅ ብርታት ነው። በነገራችን ላይ እግዚአብሔር ላያስችል አይሰጥም፣ ሁሉን ነገር ያስችላልና ልቤን ጠንካራ አድርጎት ሁሉን ነገር አምኜ ተቀብዬ እንድኖር እግዚአብሔር ይርዳኝ ነው እያለች የምትገኘው። እንድቀበል ይርዳኝ፣ ካልሆነ ደግሞ ግን ለእኔ በጣም ነው የሚከብደኝ፣ እሱ የእውነት ልጁ ከሆነ ይከብደኛል ነው እያለች የምትገኘውና እንዴት ነው ማለት ግራ ይገባል። ብዙ ጫና አለባት ሀይሚዬ በዚህ ሰዓት ምን አይነት ውሳኔ መወሰን እንዳለባት። አሁን ደግሞ ጭራሽ እዩ ደግሞ ከሷለሁ እያለች እያስፈራራቻት ነው። እስር ቤት ገባ ማለት አንድ ሳምንት ልታሳስሪው ትችላለሽ፣ አንድ ቀን፣ 2 ቀን፣ 3 ቀን ልታሳስሪው ትችላለሽ። ግን ይህንን ነገር የምታሳስሪው የምታደርጊው ምን አይነት መረጃ ኖሮች ነው? ምንስ ማረጋገጫ ይዘሽ ነው? ገና ለገና ልጅሽ ውስጥ ሆድሽ ውስጥ ልጅ ስላለ ጽንስ ስላለ ከማን ይሁን ከማንኛ ምን እናውቃለን? ማንስ ምን ያውቃል? ግን ብትታገሽ ምን አለበት ነው ያለቻት ሀይሚ ራሱ። ምን አለበት ወልደሽ ልጅሽን እስክታቅፊ ልጅሽን እስክትይዥ ዲኤንኤ ተረጋግጦ አንቺም ሰላም እስክትሆኝ ሁሉ ነገር እውነትሽ እስኪወጣ ምን አለበት ብትቆይን ያለቻት። ሀይሚም ዝም ብላ መቆየት ነበር የፈለገችው፣ ራሷን ማዳመጥ ነበር የፈለገችው። አሁን ዲኤንኤ ተመርምሮ ውጤቱን ካላወቅኩ አላለችም። እና በዚህ ልክ ሀይሚን የምትናገሪበት ይሄ ሁሉ ወራት የት ተኝተሽ ነበር? የት ጠፍተሽ ነበር ነው? ወይስ ወንዶች በተራ በተራ ስታገለባብጭ ነበረ? ከዛ አለቁብሽ ወንዶች፣ በቃ ተፈላጊ ያልሆን ስትይ ብሩክ ጋር መጣሽ። ያ ነው እንደዛ ነው የሚመስለኝ እንጂ ይሄ ሁሉ ጊዜ ቁጭ ብላ ምን እያደረጉ እንደሆነ ታያለች። እንደ ሁሉም ሰው በደንብ ታያለች። አሁን ላይ ስልኩ በእጁ ያለ ሰው ሶሻል ሚዲያ አይም ብዬ ለመናገር አልደፍርም። ታዲያ ይሄ ሁሉ ጊዜ ይሄ ሁሉ ነገር እያየሽ እየሰማሽ እንዴት አላቅም ነው? ወይንስ ልጁ ትንሽ ከፍ እስኪያድግ መጀመሪያ ታዲያ እንዳረገሽ ካወቅሽ 1 ወር ሲሆነው ወይ 2 ወር 3 ወር ሲሆነው ለምን አትናገሪም? እስከ 6 ወር ከምናምን ቁጭ ብለሽ ቆይተሽ ዛሬ ላይ ህይወታቸው እውነትም ተበቀልሽው። እግዚአብሔርን በደንብ አድርገሽ ነው የተበቀልሽው። ሰላሙን ነሳሽው፣ አጨናነቅሽው። ምን ያድርግሽ ከዚህ በላይ? ይሄ ልጅ ምን ይሁንልሽ? ይሰቀል። እኔ በጣም ይገርመኛል። የእውነቴን ነው የምላችሁና አንድ ክፍተት አገኘው ብለሽ እኛ ብሩክን እየተቆጣ ነው። ለምን እንደዚህ ያደረክ? ካደረክስ እውነቱን ለምን አትና እኔ አሁን ለብሩክ የምናገረው ነገር እውነታውን ለሀይሜ ሹክ በላት፣ እውነታውን ንገራት። እሷም ልቧ ይረጋጋ። ከጎኑ ነኝ ብላለች። የፈለገ ነገር ቢሆንም በእኔ ምክንያት እንዲጎዳ፣ በእኔ ምክንያት ችግር ውስጥ እንዲገባ፣ በእኔ ምክንያት ዋጋ እንዲከፍል፣ በእኔ ምክንያት ችግር ውስጥ እንዲወድቅ አልፈልግም። አለውለት ነው ያለችው። እረዳዋለሁ፣ አግዘዋለሁ ነው ያለችው። ታዲያ እንደዚህ አይነት ሴት ከየት ነው የምትገኘው? እንደዚህ አይነት መልካም አስተሳሰብ ያላት፣ እንደዚህ አይነት ተጎድታም ተበድላም አልቅሳም ራሷን ነው እንጂ የምትጎዳው ስለ እሱ መጎዳት ነው የምታስበው በዚህ ሰዓት። የእሷ መጎዳት፣ የእሷ መሰበር፣ የእሷ ማዘን ምንም አልመሰላትም። ቼክም አላረገችውም ራሷን። ምን አይነት ሰው ጋር ነው እግዚአብሔር ሆይ ያገናኘ? ብሩክ አንተ ራሱ ምን አይነት ሰው ጋር ማለት እንዲህ በቀላሉ ማትፋታ የሆነች ማስቲሽ የሆነች ልጅ እግዚአብሔርን ነው ምላችሁ ዝም ብላ የምትጣበቅ በሄዳችሁበት ሁሉ ሰላማችሁን ለመንሳት ነው እየሞከረች ያለችውና ምንም አታመጣም። በእርግጥ ይህን ወረቀት ባልቀበለው
ባልቀበላት ጎረቤት ጋም ወይ ለሰውም ለሆነ ሰውም ቤት ድረስ መምጣቷ ስለማይቀር ተቀብያለሁ ብላለች። እና ይህን ወረቀት ለብሩክ ወስዳ እንዴት እንደምሰጠው አላውቅም። ከሰጠችው በኋላ ብሩክ ምን አይነት ውሳኔ ሊወስን ይችላል የሚለው በጣም አስቸጋሪ ነው። ግን ብሩክ አሁን ላይ ልንገርህ፣ እች ልጅ እያደረገች ያለችው ተንኮልና ሴራ አንተን ወጥመድ ውስጥ ለመክተት ነው። የሆነ ነገር ብታደርጋት ወይ ብታንቃት ወይ ብትጥላት ወይ ገፍትር የሆነ ነገር ብታደርጋት ልጁ የሆነ ነገር ቢሆን ወይ የሆነ ነገር ጠጥታ መጥታ ልጁን የሆነ ነገር የሚያደርግ ነገር ጠጥታ ልትመጣ ትችላለች። እግዚአብሔርን ነው የምላቸው። አንድ ሰው ተንኮልና ክፋት ካሰበ ምንም በተለይ ሴት ልጅ ማለት ነው እግዚአብሔርን ተንኮል ካሰበች ከሰይጣን ብሳ ትገኛለች። በጣም አስቸጋሪ ነው የሚሆነው። ብሩክ እያንዳንዱ እርምጃ ይኸው ምናለች በሉኝ፣ ይህንን ነገር አስተላልፉልኝ በመድኃኒዓለም የምሬን ነው ብላችሁ። ብሩክ በጣም ስሜታዊ የሚሆነው ነገር አለ የሚናደድ የሆነ ቀን አንቋታል። ታውቃላችሁ አይደል? ትንፋሽ አጥሯት በዛው ጸጥ ብትል በጣም አስቸጋሪ ነው። ስለዚህ እባክህ ተረጋጋ። ሀይሚ አንተን ለመረዳት ችግሮችን ለመፍታት እየሞከረች እየጣረች ነው ያለችው። ሀይሚን ማገዝ፣ ሀይሚን መርዳት፣ ከሀይሚ ጎን መቆም፣ እሷም ከአንተ ጎን እንድትቆም ማድረግ እንጂ ያልሆነ ውሳኔ ወስነ ችግር ውስጥ ገብተ ሌላ ችግር፣ ሌላ መከራ፣ ሌላ ፈተና ውስጥ እንዳትገባ እባክህ ራስን አረጋጋ። እዩ በጣም በከባዱ መጣባችኋለች። እንዲህ በቀላሉ የምትፋታችሁ ልጅ አይደለችም። እስኪ ወደ ህግ ወስደዋለሁ ብላለች። ተውሰደው፣ እንደውም ጥሩ ነው፣ እሰየው። ህግ እስኪ ምን አይነት ነገር እንደሚሰጣት ያኔ እናያለን። ምን አይነት ፍርድ እንደሚፈርድ በቃ ለሁላችንም ትምህርት ይሆናል። እንዴ በግድ አብረኸኝ ካልኖርክ፣ በግድ ካላሻሸኝ፣ ካላቀፍከኝ፣ አብረኸኝ ካልተኛ አይፈልግም። አልፈለገሽም። በቃ ከሀይሚ ጋር ነው መሆን የሚፈልገው። በዚህ ሰዓት ሀይሚንና ሀይሚን ብቻ ነው የሚያስበው። ምን ወይስ ሌላ አእምሮ ልትጨምሪለት ነው? ወይስ ሌላ ጭንቅላት እንዲኖረው ልታደርጊ ነው? ወይስ ሌላ ልብ፣ ትርፍ ልብ እንዲኖረው ነው እንዴ የምትፈልጊው? የለውም። አንድ ልብ ነው ያለው። በሱም ሀይሚን ነው የሚወዳት፣ ሀይሚን ነው የሚያከብራት፣ ሀይሚን ነው የሚያፈቅራት። እስከ መጨረሻው ስለ ሀይሚ ነው የሚያስበው። አለቀ። በግዴታ ምን አደረግንሽ? ሲጀመር ሀይሚ ከመጀመሪያው ጀምሮ እስከ መጨረሻውስ እየተረዳሻችሽ አይደለኝ ነበር እንዴ? እንደዛ በማያገባት ጉዳይ ብሩክ ላረገው ነገር እኮ ሀይሚን ነበር መጠሽ ስትወቅሽ ስትመናቀሪባት፣ ጭራሽ በቆመችበት ጥለሻት ሄድሽ። ትያለሽ ነገ ሁሉ ነገር እውነት ይወጣና መድኃኔዓለም እንደው ቅዱስ ገብርኤል፣ የዛሬው ቅዱስ ገብርኤል እውነታውን አፍረጥርጦት ጉድሽ ወጦ በመጣሽበት እግርሽ አፍረሽ ተሸማቀሽ የሁሉም መማሪያ እንደምትሆኝ እግዚአብሔርን ኢንሻአላህ ተስፋ አደርጋለሁ። በጣም ነው የተናደድኩት። እና ሀይሚ ደግሞ መፍራት የለብሽም። ሁሉ ነገር ለበጎ ነው፣ ሁሉ ነገር ለመልካም ነው። ማንም መጦ እንዲህ አፉን ስለከፈተ ምንም አታመጣም፣ ምንም አታደርግም። የፈለገ ነገር ይሄ ልጅ ማለት ነው ሰው አልገደለም፣ ነፍስ አላጠፋም። በነገራችን ላይ ሀይሚ ማወቅ ያለብሽ ነገር አስረገዘኝ ነው ያለችው። እንግዲህ የትም መጣ የትም ዙራ አስረገዛትም አላስረገዛትም አስረገዘኝ ብላ መጣ እስከ መክሰስ የሚያደርስ ወልዳ ከሆነ እሺ ልጄንም ክዷል እኔንም እየረዳኝ አይደለም የማለት መብት አላት። ከወለደች በኋላ ልጁ የሱ ከሆነ ግን ገና እርጉዝ ሆና ገና ይወለድ አይወለድ ለማይታወቀው ልጅ እና በዚህ ልክ እንዲህ አይነት ሰው ጨካኝ ሰው እንደው በህይወታችሁ አያጋጥማችሁ። ከእንደዚህ አይነት ፈተና እግዚአብሔር አምላክ ይሰውራችሁ። ሀይሚና ብሩክን እንደው በየሃይማኖታችሁ ጸሎት አድርጉ። ሀይሚ ላይ አትፍረዱ። መድኃኒዓለምን እች ልጅ ጥፋት የለባትም። በብዙ መከራ ውስጥ በብዙ ጭንቀት ውስጥ ነው ያለችው። የኔ ሀሳብ ይሄንን ይመስል ነበረ። እንግዲህ ለእዩም ልቦና ይስጣት፣ ሌላ ምንም አልልም። ልቦና ማስተዋይ ልቦናን ይስጣት። በፍቅር ውስጥ በሚዋደዱ ሰዎች መሀል የሚገባ ሰው ከሰይጣን ብሳለች። እች ልጅ የመጣችበት መንገድ እጅግ በጣም አሰልችና በጣም የበቀል ነው። የሆነ እውነታ ግን እግዚአብሔር አምላክ አንድ ቀን ያጋልጥ። ሌላ ምንም ልል አልችልም። የእናንተን ሀሳብ አስተያየትም አስቀምጡ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ወዳችኋለሁ።